ከመተዋወቄ በፊት የድሮ ፍቅረኛዬ ነበር። እሺን ጠብቀው ማንን? ስሜቴን። አይ እጆች የፈጠርኩት እንድትገነባባቸው ነው። አንተ ግን የሌላውን በረከት ለመቀበል የልመና ሳህን አደረካቸው። መስረክ ከሚያመቻት ሰው ጋር ነው ቁጭ ብለሽ እየሳቅሽ ያለሽ። እንደኔ ሳይረፍድብሽ ብትሄጂ ይሻልሻል። ጻፍ ያስፈልጋቸዋል? ኖ ታንክስ። አንተም እሱም እኮ ቸግሯቸዋል። ልዩነቱ አንተ በስራ እሱ በልመና ነው ለችግሮቻችሁ መፍትሄ ለማግኘት የተሯሯጣችሁ ያላችሁት። ከ3 ዓመት በፊት ጥላት ሄድከው ሴት ነኝ። ስሜ ሀና ይባላል። አይ ይሄ በፍጹም ሊሆን አይችልም። ሞቶን የተገናኙት ጋድ እኔ ላንቺ አልሆንኩም አንቺም ለኔ አትሆኚ። እንደምን አላችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ይህ ትኩረት ፕሮግራማችን ነው። እንደተለመደው የተመረጡ ቪዲዮዎችን ይዘን ወደ እናንተ መተናል። በትኩረት እንኑር፣ በትኩረት እንቃኝ፣ ህይወታችን እንመልከት። ዛሬ ትናንትን መላ ህይወታችን በትኩረት እናንተም በትኩረት ፎሎ፣ እናንተም በትኩረት ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰብስክራይብ ደውል ምልክቷን ተጫኑ። ትኩረት እንደ ሁልጊዜም የተመረጡ ቪዲዮዎችን ይዘን መተናል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ወደ ዛሬው የተመረጡ ቪዲዮዎቻችን እንለፍ። ዛሬም እየጠበቀ ነው። ማን? ያ ሽማግሌ ይታያል? አዎ። ምንድነው? አባትህ ጋር ከመተዋወቄ በፊት የድሮ ፍቅረኛዬ ነበር። ዛሬ አበደ ፍቅር ታሪክ ልሰማ ነው። እሺ፣ ይገርምሃል ውዴ። በቃ በራሳችን እንሂድ። አጎቴ መጣው ጠብቁኝ ፒክ ላደርጋችኋለን አይደል እንዴ? መጣው ጠብቁኝ ካለ ስንት ሰዓቱ ነው? ትንሽ እንጠብቀው። ቆይ አንተ ሁሉን ነገር ከሰው መጠበቅ አይሰለችም? በራስህ የምታደርገው ምንም ነገር የለም ማለት ነው? እሺ በራሴ ምን ላድርግ? በራስህ ታክሲ? ምን ታክሲ? አዎ፣ ያልመጣን መኪና ከምጠብቅ ባገኘው ታክሲ ጉዞ ይመቀጣል። ከዛስ? ደላላውን ንገረውና በቃ ባለችን ብር ሱቁን እንጀምረው። ሲስተር እኮ የወር ይለፍና ቀጣይ ወር ልክላችኋለሁ ብላለች። ብንጠብቃት? እሷን እየጠበቅን 7 ወር ሞላ። ባለን መጀመር እየተቻለ መጠበቁን ምን አመጣው? ሁሉን ነገር ከሰው ኤክስፔክት አድርገህ ጠብቀህ ነው በቃ ህይወትህን የምትመራው? ሶሪ እኔ ማር፣ በቃ ሳላውቀው መጠበቅ የሚባለው ነገር ሱስ ሆነብኝ። አስተካክላለሁ። እሺ መጠበቅ በሽታ። ትንሽ እንጠብቀው። ማንን? ስሜቴን። አይ ስሜቴ በደንብ ከመጣ በኋላ ብንጀምረው ይሻላል ብዬ እኮ ነው። ብዙ አይቆይም እኮ ብንጠብቀውስ? ኧረ ይህን መጠበቅ የሚባል ሱስ ምን ላድርገው? አቶ ባርኮት እንዴት ነህ? ወይዘሮ ሊዲያ እንዴት ነሽ? ግባ እንሸኝሃ። አይ ልጄ እየመጣ ነው ጠብቀኝ ብሎኛል። ዛሬም መጠበቅ። በሉ ሰላም ይዋሉ። ከደብዳቤ በሚለው እንግዲህ ብዙ ጊዜ የሚያነቃ የተውኔት ስራዎችን ያቀርባል ባርኮትን። እንደተለመደው እናመሰግናለን። የምር በተለይ በዚህ በሶሻል ሚዲያ ወቅት ፊልም ሞተ ሲባል እንደዚህ አይነት ሰዎችን ተነስተው ፊልሞች እንዲያብቡ ያደርጉና
ትውልድ እንዲያስተምሩ ያደርጋሉና እናመሰግናለን ለማለት ያለው እጅግ በጣም አሪፍ ነገር ነው። ብዙ የጠበቅናቸው ዝም ብለን በባዶ የመጠበቅ ስሜት ውስጥ የተደፋን ብዙዎች አለን እና ለሁላችንም አስተማሪ እንደሆነ ነው የተረዳሁት። ተመቻችሁ? ላይክ ማድረጋችሁ እንዳትረሱ። አሁንም ወደ ሌላ ቪዲዮ እናልፋለን። ሳባዚ ምን ትሰሪያለሽ? ምን እሰራለሁ? የሰጠውክ ብር ለካ ለቡና ብቻ ሳይሆን ለፍቅር ቀጠሮ የሚበቃለን። ሳባ ተሳስተሻል። እቺ ልጅ የስራ ባልደረባ እንጂ ሌላ ነገር የለንም። እስኪ ስተካከልልኝ ታገሽ ስትለኝ የነበረው ለዚህ ነው። እባክሽ ድምፅሽን ቀንሽ፣ ሰዎች እየሰሙን ነው። ይስሙ እንጂ የሳይወስ ሰርቀ በሰው ፊት ለመታየት ትሞክራለህ። እቺ ልጅ የምትበላው ኬክ እኔ ትናንትና የሸጥኩት ትዝታዬ ነው፣ የእናቴ ማስታወሻ። እሺ አትጩይ፣ እከፍልሻለሁ፣ ሁሉን ነገር እመልስልሻለሁ። የሸጥኩትን ወቅት መልሰው ይሆናል፣ የሰጠውን አመታት ግን ትመልሳቸዋል። እህቴ ለኬክ ከፍሎ ሙሉ ህይወትሽን ለመስረክ ከሚያመቻት ሰው ጋር ነው ቁጭ ብለሽ እየሳቅሽ ያለሽ። እንደኔ ሳይረፍድብሽ ብትሄጂ ይሻልሻል። ወይኔ ምን አይነት ዕዳ ውስጥ ነው የገባሁት? ኧረ ተው ግን ወንዶች፣ ኧረ ተው ግብ አትዝሩ፣ ሴቶችም ግብ አትዝሩ ለማለት ያለው። ወደ ቀጣይ ቪዲዮችን ስናልፍ አታደበና ትላፍን ኪድንዶ ገዛና ሰላም በለለይ አደያላት አደያላብዑና ተዋሪ ዘይብላ ተኾርምያ ንበይና ክሳብ ዝምልሳስ ክንድኽ እንዳይኩና ትንሽ ምግብ ለአንድ ሰው ህይወት ሊሆን ይችላል። ትንሽ ልብ ግን ለዓለም ብርሃን ይሆናል። የሚገርም መልእክት ነው። በትኩረት ተመልክተነዋል። ጽጌ በጣም ጎበዝ ነች እና እናመሰግናለን። ይሄ እንግዲህ ሰሞኑን ትግራይ እንደምታውቁት ወጣቶች ለጦርነት እየታፈሱ እንዳሉ ሰምተናል እና ስለዚህ በተለይ ትግራይ ብቻ አይደለም፣ አማራ ክልል፣ ሌሎችም ክልል ላይ ያሉ ችግሮች ወደ መሀል ከተማ እንዲፈልሱና ትናንት በወርቅ ቤታቸው የሞላ እኛ ስንሄድ በጋርደው የሚንከባከቡን እንግዲህ እኛን የሚያበሉን እህል ዘርተው አጭደው ለህዝብ ለዓለም ህዝብ የሚያበሉ እንግዲህ እነኚህ ጀግና አባቶቻችን እናቶቻችን ከቀያቸው በጦርነት ምክንያት ይሰደዳሉ። ይህንን በትንሹ ያሳይ ነው እና እኛም መልሰን እንጨክንባቸዋለን። እኛው ከዚህ በተለይ ባለስልጣኖች በተጣሉ በተኳረፉ ኩርፊያ እነሱ ከቀያቸው በፈንጂ ይሰደዳሉ እና ፍትህ፣ ጦርነት አንፈልግም ለማለት ያለው። ወደ ቀጣይ ቪዲዮ እንለፍ ቤተሰብ። መጽሐፍ ያስፈልጋችኋል? ኖ ታንክስ። መጽሐፍ ያስፈልጋችኋል? አይ አያስፈልግም። አሙዬ ምግብ ከበላው 3 ቀኔ። አረ የሆነ ነገር ውረጅ። አቺኳ ምግብ ከበላው 3 ቀኔ። አረ የሆነ ነገር ውረዱ በያ። አንተን አንገዛም ብለው ለሱ
ያማል አይደል? በትንሹ አንተም እሱም እኮ ቸግሯቸዋል። ልዩነቱ አንተ በስራ እሱ በልመና ነው ለችግሮቻችሁ መፍትሄ ለማግኘት የተሯሯጣችሁ ያላችሁት ይመስለኛል። ግን እሱ ልክ ነው። በፍጹም እንደ ማህበረሰብ አይናችን ታውሮ እንጂ በልመና የተቀየረ ትውልድ ዓለም ላይ የለም። ይልቅ ነው ልግዛ። የማን መጽሐፍ ነው? የኔ ነው። እሱማ አንተ ነው። ደራሲው ማን ነው ነው ያልኩ እኮ። ደራሲው እኔ ነኝ። የኔ ማለት ያንተ? አዎ። ጊዜ ከሰጠኝ ስለ ራሴ ትንሽ ልንገርህ። አረ በደስታ። ማዕበል እባላለሁ። ዛሬ እንዲህ ዊልቸር ላይ ከመቀመጤ በፊት የራሴ መኪና የነበረኝ ሹፌር ነበርኩ። ከ14 ዓመታት በፊት የደረሰብኝ የመኪና አደጋ ግን ዊልቸር ላይ ካስቀመጠኝ ዓመታት ተቆጠሩ። ለሕክምና ብለን የኔና የቤተሰቦቼን ሀብት ሙሉ ብንጨርስ እስካሁን ግን ዊልቸር ላይ ነኝ። ከወራት በፊትም አብሮኝ ይኖር የነበረ ያግዘኝ የነበረው ሰው እላዬ ላይ ሰው እንዳይሰማ በሩን በመዝጋት ያለኝ ሁሉ ዘርፎኝ ሄደ። ካለችኝ ላይ ቆጥቤ ከሕክምናዬም ቀንሼ ከዓመታት በፊት መጽሐፌን ባሳትምም ፈጽሞ ሊሸጥልኝ አልቻለም። ሕይወት ግን ይቀጥላል። ትግሌንም እቀጥላለሁ። ይህ ድራማ አይደለም። አሁን የሰማችሁት የአይበገሬው ወንድማችን የማዕበል እውነተኛ ሕይወት እንጂ። መጽሐፉን እንድንገዛውና እንድናበረታታው በፈጣሪ ስም ጠይቃችኋለሁ። እና አንድ መጽሐፍ ስንት ነው? 350 ብር። እሺ አካውንትን ንገረኝ። 1000። ያው አንድ መጽሐፍ 10,000 ብር በመግዛት ቻሌንጁን እኛ ጀምረናል። አመሰግናለሁ። ለሕክምና ደግሞ አንድ ቦታ ልውሰድህ። ዶክተር እንዴት ዋላችሁ? ሰላም ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ሰላም ነው። አለን። ታዲያስ? ሰላም። ሰላም። እንግዲህ ሪቫይቭ ፊዚዮቴራፒ ስፔሻሊቲ ክሊኒክ ለማዕበል የ3 ወር ነፃ የፊዚዮቴራፒ ሕክምና እሰጣለሁ ብሎናል። ዶክተር እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። እኛም ደስ ብሎናል ስለሰጠን። በጣም በእናንተ በኩል መጥተው ፕላስ ደግሞ ኦልሬዲ የተወሰነ ዩቲዩብ ምስል አይተን ስለነበረ እንደዚህም በየወሩ እንደዛ የተለያየ ስለምንሰጥ ስለዚህ ደስ ብሎናል ስለመጣ በጣም እናመሰግናለን። ከፊዚዮቴራፒ ጋር በተገናኙ አገልግሎቶችን ማግኘት ከፈለጋችሁ በእነዚህ ስልክ ቁጥሮች የክሊኒኩ ስልክ ቁጥር ነው ማግኘት ትችላላችሁ። ዶክተር እግዚአብሔር ይስጥልን። ቴንክ ዩ። ሁሌም ይህ ድራማ አይደለም በሚለው ስራዎቹ ልናጨበጭብለት የሚገባ ወጣት ባርኮት ከልብ እናመሰግናለን። እንደተማራችሁበት እርግጠኞች ነን። ወደ ቀጣይ ቪዲዮዎቻችን እንለፍ። የምር ዛሬ ዋጋ ስላለው በትኩረት ህይወታችንን እንምራ። እባክሽ እኔት እባክሽ እርጂ። እዚህ ጫካ ውስጥ መንገድ ጠፋብኝ። ስልኬ ደግሞ ዘግቷል። አትፍራ፣ እዚህ ጫካ ውስጥ ማንም አይጠፋም። ሁሉም መምጣት ያለበት ቦታ ነው የሚመጣው። አንቺ አታውቂ፣ ወደዚህ እየሸሸው ነው የመጡት። ትልቅ ያጠፋሁት ጥፋት አለ። ከ3 ዓመት በፊት አንዲት ሴት በመኪና ገጭ እና በጣም ደንግጬ ስለነበር ሰው እንዳያየኝ ሸሸው። በህይወት መኖሯን እንኳን አለው። ከዚያን ቀን ጀምሮ ህሊናዬ እረፍት አጣ። ዛሬ ደግሞ ልክ እሷን በገጨሁበት ዕለት እሷን የመሰለች ሴት በህልሜ አይቼ ደንግጬ እየነዳው መኪናዬ ገደል ገባች። አሁን ያገኘሽኝ ተርፌ እዚህ ጫካ ውስጥ ስንከራተት ነው። ታዲያ ያቺን ሴት ዛሬ ብታገኛት ምን ታደርጋለህ? እግሯ ስር ወድቄ ይቅርታ ጠይቃል። የኔን ህይወት ወስዳ የእሷን እንድትመልስ አረጋታል። በቃ መሸሹ ሰልችቶኛል። ይቅርታ ተቀባይነት አግኝቷል። ዳግም ምን? ስሜ ማን ነገርሽ? ከ3 ዓመት በፊት ጥላት የሄድከው ሴት እኔ ነኝ። ስሜ ሀና ይባላል። አይ ይሄ በፍጹም ሊሆን አይችልም። አንቺ በህይወት አለሽ? ተመስገን። አይ ዳግም፣ እኔ በህይወት የለውም። ያኔ መንገድ ላይ ጥላኝ ስትሄድ ነው የሞትኩት። ምን ማለት? እንዴት እዚህ ጋር ቆምሽ? እኔስ እንዴት አየሁሽ? ሞቶ ነው የተገናኙት። ጋድ አንተም አልተረፍክም ዳግም። ዛሬ መኪና ገደል ስትገባ ነው የሞትከው። ይሄ ጫካ የነፍሳቶች መገኛ ነው። ግን ከመሄድ በፊት ነፍስ እረፍት እንድታገኝ ይቅር ብያለሁ። ና እንሂድ። ይቅርታ ስላደረግኩት ነገር ይቅርታ።
የሚገርም ከሰዎች መሸሽ ይቻላል፣ ከራስ ሕሊናና ከፈጣሪ ፍርድ ግን ማምለጥ አይቻልም። ከመፈረዱ በፊት ዛሬውኑ በበደልናቸው ሰዎች ፊት ንስሐ እንግባ። የሚገርም መልእክት ነው። የሚገርም ሲሆን ምንድን ነው ያየሁት? ትችላላችሁ፣ የምር ትችላላችሁ። እነዚህ ልጆች በጣም ጎበዞች ናቸው። ጎበዞች በርቱ ለማለት ፈልጋለሁ። አንደኛ የሆነ ስራ በቃ የሚገርም ነውና ዛሬን በትኩረት እንኑር። በትኩረት ከኖረን ማንንም አንጎዳም የምንለው ለዚህ ነው። ትኩረት 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 ለህይወታችን ለበደልነው ሰዎች እንግዲህ በህይወት እያለን ይቅርታን ጠይቅ፣ ነፍሳችን እንዳትጨነቅ ለማለት ያህል ነው። አንተ ፍጠን እንጂ ዛሬ እኮ ሳባ ትመረቃለች። ሳባ ደግሞ ማነች? ና እንግባ እባክህ፣ ዝም በል አሁን። አንተ ልጅ የት ነው ያመጣኝ? እና ችግር የለውም። ቆይ ተመራቂዋስ? ተመራቂዋ ሳባ ትባላለች። እሳቸው ደግሞ አባቷ ናቸው። ከሳባ ጋር ሃይስኩል አብረን የጨረስነው። እሷ ነጥብ መጥቶላት ግቢ ስትገባ እኔ ደግሞ ወድቄ እዚሁ ቀረሁ። አባቷን ስትወዳቸው ልክ የላትም። እሳቸውም እንደምታያቸው ታማሚ ናቸው። ከእሷ ውጭ ረዳት የላቸው። ታዲያ ይህንን ችግሯን ለማለፍ ማታ ቡና ቤት እየሰራች ቀን ዩኒቨርሲቲ ትማር ነበር። ሳባ ነይ፣ እንግዶችሽ መጡልሽ፣ ምግብ አቅርቢላቸው። ምን ያደርጋል እንደዛ ለፍታ ተምራ ለመመረቅ ቀናት ሲቀሯት የምታስተናግድበት መጠጥ ቤት በተጣሉ ጎረምሶች በተተኮሰ ጥይት ህይወቱ አለፈ። ምን? በስማ ሳቢ ነይ እንጂ ሞቅ ሞቅ አድርጊው። ልጆች ተነሱ፣ ምግብ ያዙ። ሳባ ወጣ ብላ ነው ትመጣለች። ቻቻ በእናትህ ከዚህ ቦታ እንሂድ፣ እኔ እየጨነቀኝ ነው። አልሄድም። ዛሬ እኮ ሳባ ምርቃቷ ነው። ጓደኞቿ ጋውን ለብሶ ሲመረቁ እሷ ግን ተስካር ወጣ። ለዚህ ነው አባቷ መሞቷን አላምንም ብለው ጋውን ሰቅለው የተቀመጡት። ቻ በቃ አትዘን በእናትህ። ፍቅራት ነበር እኮ አመለጠች። እኔ ላንቺ አልሆንኩም አንቺም ለኔ አትሆኚ፣ ዛሬም በትጋትና በንቃት እንኖር። ሁልጊዜም ስንኖር ምክንያታዊ እንሁን። ምክንያቱም ህይወታችን ውስጥ ትኩረት ካነሰ ራስ ወዳድ እንሆናለን። በትኩረት ከኖረን ማንንም አንጎዳም። ትኩረት 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 ለህይወታችን ያስፈልገናል እና ካያችሁት ቪዲዮዎቻችን እንደተማራችሁ ተስፋ እናደርጋለን። የዛሬው ትኩረት ፕሮግራማችን ይህንን ይመስል ነበረ። በሌላ በአዳዲስ ቪዲዮዎች ተመልሰን እስክንመጣ ድረስ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ደግሞ የደወል ምልክቱን ተጫኑ። እኛ ቪዲዮ ስንለቅ ቤተሰብ መሆናችሁ እንዲረጋገጥ ማለት ነው። እንወዳችኋለን፣ እናከብራችኋለን። ትኩረት። በሚቀጥለው ቪዲዮዎቻችን እንገናኝ።